ምን ለማለት እንደፈለክ አልገባኝም። እፎይ በጣም ግልጽ ነው፣ ገብቶሃል? እንደማይሰ ስም ነው እንጂ ኢሳ እኮ ስም ነው። ስም ነው እንጂ በደንብ ገብቶሃል? ስለዚህ በአገሩ ቋንቋ ማን ተብሎ ይጠራል? ኢሳ ንገረኛውን። ኢሳ ነው። ኢሳ ነበር በፊትም እንደዛ ተብሎ ነበር የሚጠራው? አዎ ስም እኮ ነው። እፎይ ትርጉሙ ምን ነበረ? በደንብ አሰው። አረብኛ ነው ብለኸኛል። ምን አልከኝ? አይሰማም። እፎይ ኢሳ የሚለው ከአረብኛ ውጭ ነው ወይንስ አረብኛ ነው? ኢሳ ስም አረብኛ ስም ነው ያልኩ ነው። ኢሳ እኮ ስም ይሆና። ስም እኮ ትርጉም አለው ወንድማችን፣ ስም እኮ ትርጉም አለው። ቆይ አንተ ሜትር ትርጉም የሌለው ስም የለም እኮ። ትርጉም አለው። ትርጉሙም በደንብ ያደርጋል። ምክንያቱም ያነሳት ክሌም በደንብ አስተውል። ኢሳ ነው እንጂ ኢየሱስ አይባልም የሚል አርጉመንት አስተህ ሆነ እዚህ የተወሸቀው። ኢየሱስን አልቀበልም ኢሳን ነው የምቀበለው አልክ። ጥሩ። ስለዚህ ኢሳ የምን ቋንቋ ነው ምንድን ነው ብያልኩ አረብኛ ነው አልከኝ። ስለዚህ ቀደሞቹ ደግሞ በሀገራቸው ቋንቋ ምን ብለው ነው የሚጠሩት እየጠየቁህ? አታመልጭኝ፣ አታሯሩጭኝ ነገር። ኢሳ ትርጉሙ ነበረ በሀገራቸው ቋንቋ? ሀገሪቱ ነበር የኢሳ። ምን አውቄ እኔስ፣ ኬንያ ሊሆን ይችላል። ለምን ትስቃለህ? አሁን ጥያቄው ጥያቄ ነው። እኔ ኢሳን አላውቀውማ። ለምን ትስቃለህ? ኢሳ የሚባለውን አካል እኮ አላውቀውም። ኢሳ የሚባለውን ካወቅ አስተዋውቀኝ። የዚህ ቦታ ነው የተወለደው ይሄ ነው በልና መረጃ፣ በመረጃ ማለት ነው። ሶማሌያዊም ሊሆን ይችላል። ማስረጃ ምንድን ነው? እስራኤላዊ መሆኑ ጠብቀኝ፣ እንትን እልሃለሁ። በዛውም እስራኤል ማለት ምን ማለት እንደሆነ ትነግረኛለህ። ድንበሯ የቱ ጋር እንደሚገኝም ትነግረኛለህ። ምናልባት እኮ እስራኤል ያላትም ልክ ኢሳን ስም እንደቀየረው ሶማሌ ሊሆን ይችላል እስራኤል ብሎ የጠራው። ድንበሯን ካላስቀመጠ ሶማሌ ሊሆን ይችላል እስራኤል ብሎ የጠራው። ስም ላይና ሀገር ላይ ነው ማለት ነው። አንተ ነህ እኮ ሽፍት ለማድረግ ሞክረህ እንደማዋጣህ እያሳየውህ ነው። ኤኒዌይስ ዛራ ማዋጣችሁን ድሩስ አትግቡ። ሙዬ ዛራ ናም እየሰማሁህ። እንኳን ደህና መጣሽ። እንኳን ደህና ቆየህ። መልካም። አላህ አባት ተብሎ ይጠራል ብለሽ ታምኛለሽ? አይ አይጠራም። ለምንድን ነው አባት ተብሎ ማይጠራበት ምክንያት? ያው እሱ ፈጣሪ አምላክ ስለሆነ አባት ተብሎ አይጠራም። አባት እንዳይባል ይከለክለዋል ፈጣሪ መሆኑ? አዎ ለፈጣሪ አባት አይባልም። ምን ችግር አለ? የሚያመጣውን ችግር ንገሪኝ። ምን ችግር አለ? ችግሩን አላውቅም፣ ግን ለፈጣሪ አባት አይባልም። እሺ፣ ይሄንን አባት አይባልም ፈጣሪ ብሎ ያስተማረ ከመሐመድ ውጭ ሌላ አለ? ማለትም የነቢያት አስተምሮ ነው ብላችሁ ትላላችሁ። ነቢያቶች አስተምሮ ከሆነ 124,000 መልእክተኛና ነቢያቶች አሉ ብላችሁ ታምናላችሁ። በፍጹም ፈጣሪ አባት አይባልም፣ አባታችን ተብሎ አይጠራም ብለው ያስተማሩ። አዎ ቁርአን ላይ እንግዲህ ቁርአን ላይ ማንም ሰው ነቢያት አላህን አባት ያለ የለም። እንደ ቁርአን አስተምሮ ነው። እሱ ያው ቁርአን ላይ ሰው ነው መሐመድ ነው የሚሆነው እሱ ነው። ከዛ በፊትም የነበሩ ነቢያቶች አላህን አባት ያለው ሰው የለም። ማስረጃ ይኖርሻል? እንዳላሉ ማስረጃ ይኖርሻል? አይባልም ያሉበትም ቁርአን ላይ እንስማማለን። በጣም ብዙ ቦታ ላይ
አላህ አባት እንደማይባል በቁርአን ውስጥ ጠቅሷል። ነቢያቶች ግን ይህንን ብለዋል፣ አስተምረዋል። አባታችን ብለው አምላካቸው አይባልም ካላችሁ ግን ነቢያቶች ልክ ሙሐመድ እንዳስተማረው ነቢያቶችም ኖ ሚስት ሳይኖረው ፈጣሪያችን እንዴት ልጅ ይኖረዋል ብለው ያሉበት ካለ ወይንም ደግሞ ጂኒዎች ነገሩኝ እያሉ ነቢያቶች ፈጣሪ አባት አይባልም ብለዋል ጂኒዎች። ስለዚህ ፈጣሪ አባት አይባልም አጋንንቶች ስላሉ አባት አንልም ያለ ነብይ ካለ ከሙሐመድ ውጭ ማንም አባት አላለውም አላህ። እኔማ ማሰጥሻለሁ። አሁን እኮ አንቺ እኮ ማምጣት ያለብሽ ምን መሰለሽ፣ አላለውም ሳይሆን አባት እንዳላሉት እንደማይባል ማስረጃ ማምጣት ከቻልሽ እንቀጥላለን። ምክንያቱም እኔ ሙሴ ልሰጥሽ እችላለሁ፣ ሰለሞንን ልሰጥሽ እችላለሁ፣ ዳዊትን ልሰጥሽ እችላለሁ፣ ኢሳያስን ልሰጥሽ እችላለሁ፣ ሐዋርያትን በሙሉ ልሰጥሽ እችላለሁ። ሁሉም አባት እንደሚባል ፈጣሪ ያስተማሩበትን። አሁን አንቺ የሙሐመድን ብቻ ይዘሽ ነው ሙሐመድ ምን ሚስት ስለሌለው ልጅ እንዴት ይኖረዋል ብሏል። ስለዚህ ነስረዲን ፕሊስ ኢንተራፕት አታርግ። ሚስት ሳይኖረው እንዴት ልጅ ይኖረዋል የምትለውን ጥቅስ ይዘሽ አባት አይባልም ትይኛለሽ። ሌላኛው ኮንፈርሜሽን የምታመጩ ምንድነው? አጋንንቶች ወደ ሙሐመድ ጋር መጡ። አላህ ልጅ የለውም፣ ሶሪ አላህ ሚስት የለውም፣ ስለዚህ ልጅ የለውም አሉት አጋንንቶች። ስለዚህ እሱን ያዘና አጋንንቶች ምስክር ይዛችሁ አላህ ሚስትም ልጅም የለውም አላችሁ። ነቢያቶች ግን እንደዛ ብለው አስተምረዋል። ያስቀድመው በእስልምና ላይ የለም። ማንም ሰው አላህን አባት አላለው። ያ ሜቢ ፖይንቱ በደንብ ገብቶሻል። ግን ምንድነው እሱ ፊገር አውት ለማድረግ ነው የከበደሽ። እሱ ምንድነው እሱ እኔ እስልምና ላይ እንደማይባል እኮ አውቃለሁ። ዛራ እንደማይባል በቁርአን ውስጥ ደጋግሞ አላህ አባት እንደማይባል ቁርአንም የወረደው አባት የሚሉትን ለማስጠንቀቅ ለማስፈራራት ነው ይላል 18:4 ላይ። እሱ እንስማማለን። እሱን ግን እያልኩሽ ያለሁት እኔ ሙሐመድ ነው እንደዛ ያለው። እሱንም ደግሞ ሙሐመድ ያለው ከአጋንንቶች የሰማው ምስክርነት ነው። ነቢያቶች እንደዛ ብለው አልሰበኩም። ሙሐመድ ያመጣው ቁርአን ውስጥ ግን አዎ አንቺ እንዳልሽው አባት አይባልም ብሏል። ያ ማለት ግን ነቢያቶች አባት አላሉትም ማለት አይደለም። ኤኒዌይስ ነስረዲን ደጋግመ ማይክ እያነሳ ነበረ። በደንብ አስቢበት። እመለሳለሁ አንቺ ጋር። እሺ ሰላም አላችሁ። እንዴት ነህ? አለን። መልካም። ጥያቄውን በደንብ ሰምተዋል ብዬ አስባለሁ። አሁን ያወራ ነበርና አሁን ያወራ ያለው ውስጥ ማለት ነው። ሚዩት ነህ? ሚዩት እንተመለስና አላህ አባት ነው ብለህ ታምናለህ? አሁን ያወራ ያለው ውስጥ ከአጋንንት አመጣ ያልከውን ቃል ማስረጃ አለ? ምኑን? አጋንንት። ኦኬ አላህ ከአጋንንት አላህ ልጅ የለውም ሚስትም የለውም አጋንንቶች እንዳሉ ወደ ሌላ ወደ አጋንንት ነው አመጣው ሚል ቃል አለ? እስኪ አንተና አላህ ልጅና ኦኬ እሺ አጋንንቶች አሁን ብለህ ነበር ከአጋንንት ምናምን ያመጣ ብለህ ነበርክ። ያ ምስክርነት ከሰጡት ውስጥ አንዱ አጋንንቶች አላህ ሚስትና ልጅ የለውም ብለውታል አለ ለሙሐመድ። አላህ እንደዚህ ብለዋልና ጽሁፉን አልሰማሁም። እስኪ ጽሁፉን አምጣልኝና እዚህ ጋር እናንብበት። አጋንንት ከአጋንንት እንዳመጣ ይሄንን መልእክት ይሄንን ቃል ሙሐመድ ኦኬ አንተ ትቀበላለህ? አጋንንት ምስክር አጋንንቶች ለምሳሌ አላህ ልጅና ሚስት የለውም ቢሉ አይደለም እዚህ ጋር አሁን ለእሷ ብለህ ነበርክ እና እስኪ ሊዮች በላይ ላይ ነው ተገለጸው። ምን ላይ ነው ትቀበላለህ ወይ ነው ጥያቄው? እኔ መቀበል ያለ መቀበል አይደለም። እኔው አምጣው እስኪ ትቀበላለህ ወይ አንተ ብሰጥ ትቀበላለህ? መቀበል አይደለም ይፎይ እዚህ ጋር አሁን እሷን ከአጋንንት እሺ አንብብ እስኪ። ቢስሚላሂ الرحمن الرحيم እስኪ ከፍ አድርገው በደንብ ኖ አይደለም ጥቅሱ አይደለም ቁርአኑ ላይ ከፈልክ ያው ከፍ ብሎላል።
ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ። ምን የሆኑ ጅኒ ቁርአንን አደመጡ። እኛ አስደናቂ የሆነን ቁርአንን ሰማን። እሱ አሉ ማለት ወደ እኔ ተወረደ። ወደ ቀጥተኛ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ማን ነው ይህንን ያሉት? ሚስትና ልጅ አልያዘም ያሉት ማናቸው? ማናቸው? አይደለም። ረጋ ብለህ አንብበው። ቆይ ረጋ ብለህ አንብበው እስኪ። ከመጀመሪያ ካሰንብብ ከመጀመሪያ አንብብ። ሰውዬ አሁን አነበብኩኝ እኮ። ድገመው። እኩል ያለው እኮ አላህ እኮ ነው። ለመሐመድ በሎ እኮ ያለው ድገመው። አዎ ቆይ ድገመው። ቁል ሁያ ድገመው። አዳምጥ እሺ። ምን እያለ ነው? ሙሐመድ ወይ ይታያል። ሙሐመድ ወይ ማን ነው? ቆይ አቁም እዚህ ጋር ሙሐመድ ወይ ማን ነው? እሱ እንደዚህ ያለው ማን ነው? ሙሐመድ በቁርአን ውስጥ የለም። ስለዚህ በቅንፍ የገባ ነው። ወይ ያለው ማን ነው? ቆይ እዚህ ጋር በቅንፍ የገባ ነው ወንድማችን። ሙሐመድ ሚል ቁርአን ውስጥ የለም። ያለው አካል ማን ነው? ቁርአን ውስጥ የለም ሙሐመድ ሚል ሰውዬ። በቅንፍ የገባ ነው። ያናገር ያለው ማን ነው? ሙሐመድ ብሎ ያለ አይደለ? ሙሐመድ እያለ ያለው ማን ነው የሚልህ? ተረጋጋ። ሙሐመድ ሚለው በቅንፍ የገባ ነው። ይታያል። በቅንፍ የገባ ነው። አረብኛው ላይ የለም ሙሐመድ ሚል። ልታሳየኝ ትችላለህ? እንዳለ አትሆኑ። ሙሐመድ ሚለው በቅንፍ የገባ እንጂ አጭበርባሪ ስለሆኑ ኡስታዞቻችሁ በቅንፍ የከተቱት ነው እንጂ የለም አረብኛው ላይ በቅንፍ የከተቱት ነው። ስለዚህ ላይ ነው እንጂ ኩል ያለው አላህ እኮ ነው። ለረሱል ሰለላሁ ዐለይሂ ወሰለም በል ያለው አላህ እኮ ነው። አረብሽን። ስለዚህ ጅኒዎቹ ምን አሉ? አላህ ሚስትም ልጅም የለውም ያሉት ጅኒዎች ናቸው። በቅንፍ ተፍሲር አይደለም። አዳምጥ ፕሊዝ። እሺ አላህ ራሱ ነው። ቆይ አትጩሁ። ጣልቃ የምትደራረቡ ከሆነ ቀንሳችኋለሁ። አትባልጉ። ጠጅ ቤት አይደለም። ጠጅ ቤት ስለሆነ ተረጋጉና አዳምጡ ፕሊዝ። ኦኬ። ልጅም ሚስትም የለውም ያለው አላህ ራሱ ነው ያለው ወይንስ ጅኒዎቹ ብለዋል ብሎ ነው ለሙሐመድ የነገረው? አይደለም